ሰላም ሰላም እንዴት ናችሁ አይነት ቤተሰቦች? በዛሬው ቪዲዮአችን አዶናይንና ሞጣ ቀራኒዮን አጣምረን ሞጣ ቀራኒዮ አዶናይን እጅግ በጣም አውርዶ ዝቅ አድርጎ የተቸባቸውን የተለያዩ ጥንጅቶችን ለቻናላችን በሚመች መልኩ ልናቀርብላችሁ ፈልገናል ማለት ነው። አዶናይን እንግዲህ በተለያዩ መልኩ ሲደግፈውም ሲተቸውም ይታያል። ቋሚ የሆነ ትችት የለውም፣ ቋሚ የሆነ ደግሞ ድጋፍ የለውም ማለት ነው። ለማንኛውም ሁኔታ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ሰናይ ቆይታ እንዲሆን እንመኛለን። መንግስት አዶናይን የሀገሪቱን ትልቁን ሽልማት መሸለም አለበት። በዚህ ጉዳይ ማህበራዊ ሚዲያው ለሁለት ተከፍሏል። ግማሾቹ አዶናይ ለራሱ ኢንተርናሽናል ለመሆን የማህበራዊ ሚዲያው አቴንሽን ከሱ ስለተወሰደና አሁን ላይ ሰልችቶናል ሲባል ስለነበረና ቫይራል መውጣት ስላቃተው ያጣውን የማህበራዊ ሚዲያ አቴንሽን ልሶ ለማግኘት እየሞከረ ነው። እንዲሁም ሌላም ፔጅን የጋበዘው ሌላ ሰው ሆኖ ሳለ ነገር ግን አዶናይ መሀል ላይ በመግባት አቴንሽን ለመሳብ እየሞከረ ነው ማለት የራሳቸውን ሀሳብ ሲሰጡ፣ ሌሎች ደግሞ አዶናይ አሁን ላይ እየሰራ ያለውን ስራ የቱሪዝም ሚኒስቴሩና መስሪያ ቤቱ መስራት የነበረባቸው ነገር ግን እነሱ መስራት ያልቻሉትን መስራት ቢፈልጉ እንኳን ወይም ቢሰሩ እንኳን በአዶናይ ልክ መስራት የማይችሉትን ነው የሰራው። ከዚህ በፊት በአይሾ ስፒድ፣ አሁን ደግሞ በዴላም ፔጅ አዶናይ አቅሙን እያሳየ እንዲሁም ደግሞ ለሀገሪቱ ትልቅ ውለታ እየዋለ ሀገሪቷን እያስተዋወቀ ያለው። ስለዚህ አዶናይ የሀገሪቱን ትልቁን ሽልማት መሸለም አለበት፣ እንዲሁም መንግስት እውቅና ሊሰጠው ይገባል፣ እንዲሁም በሚሰራቸው ስራዎች አዶናይን መንግስት ሊያግዘው ይገባል በማለት የራሳቸውን ሀሳብ ይሰጣሉ። እናንተስ የትኛው ሀሳብ ትክክል ይመስላችኋል? የምድርም አዶናይ እያደረገ ያለው አቴንሽን ፍለጋ ነው ወይስ አዶናይ ለራሱ ኢንተርናሽናል ሆኖ ሀገሪቷንም ኢንተርናሽናል ያደረጋል? ነገ አዶናይ ሲታወቅ በ40 ሚሊዮን ሲደርስ ከትላልቅ ጋር ሆኖ ላይ ይሰራላል። ዓለም አቀፍ ላይ ትግሬ ወርቅ እንደሆነ ትግሬ ሀገር እንደሰራ ትግሬ እሱ እንደሆነ ትግሬ ስታብሊሽ እንዳደረገ ያወራል። ማንን ነው የሚሰማው? ሞጣን ነው? አዶናይን ነው። ዘመነን ነው? አዶናይን ነው። አብይን ነው አዶናይን የሚሰማው? አዶናይን ነው። ለምን? ብዙ ዓለም አቀፍ ተከታይ እያፈሩለት ነው። ትግሬ እንደዚህ ነው የሚያስብ። እኔ አደንቃቸዋል። እኔ ትግሬ ጥላቻ የለብኝ። በጣም አደንቃቸዋል። በጣም አደንቃቸዋል። ለ100 ዓመት ነው የሚያስበው ትግሬ። ኦሮሞ ለ50 ዓመት ነው የሚያስበው። የእኛ ማራስ እኔን ለመጣል ነው እዚህ ቁጭ ብሎ ጎጃም ነው እዚህ ጎጅሞ ይሄ በቃ መጥፋት አለበት ያለ ለአንተ እኮ ነው እያታገልኩ ያለው አማራ አንድ እንዲሆን እኮ ጎጃም ጎጅመህ ቂጥን በጎጃም አዘነ ሸፍነ ስትመጣ አለቅም እያልኩ ነው። በስናይፐር ቂጥን እንበሳለን ነገ ወተስ ተስመት ሸማ ማን ወስዶብን ዛሬ ትግሬና ኦሮሞ እኮ በቃ ሰርግ ላይ ታጭታ ከአማራ በልቶ ባህላችን ወስዶ እኮ አሁን ኦሮሞ ምን ነበር ወጥሮም የድዝም ዛሬ ግን ኦሮሞ በልቶናል። አይላቅ ኦሮሞ ለምን? ጀግኖች ናቸው። ልጆቻቸው ተማሩ። አየህ የእኛን ባህል እንዴት እንደመውሰድ ታሪካችን ሀገር እንዴት መንጠቅ ቻሉ። ራይት ቆዳውን ለብሶ ሲንቀሳቀስ እነሱ ሸማው ወሰዱ። ቆዳ ለባሽ ብሔር ዛሬ ሸማ ለባሹን ቆዳ አልብሶ ቂጡን በካሽምር ወጥሮ ነጭ ልብሶ ወስዶበታል። ኦሮሞ የተባለ ጀግና አዶናይ ኢትዮጵያኖችን እድላቸውን ለ28 ዓመት ጀኖሳይድ መንግስት ስለነበራቸው ገንዘብ ሰራፊነት ዘርፈው ሀብት ስላለው ወደፊት አምጥተው ያመጡት ወጣት ነው። ይሄን የቲክታክ አዋርድ ሊያሸንፍ ቀርቶ ይሄው የሚሰራውን ተመልከት ብያሳየዋል። ይሄ አዋርጄ በዓለም አቀፍ ትላልቅ ሚዲያ ላይ አባረዋለሁ ማለት ነው። አዶናይ ሲመጣ ዝም ብሎ እንዳይመስል የአዶናይ አመጣጥ የወያኔ አመጣጥ ነው። ወያኔዎች ነው ያመጡ። ደፋር ናቸው እነሱ። መሪ እኮ ይፈልጋሉ። መሪ ለማድረግ እኮ ይሞክራሉ። አልገባችሁም? ልክ ትግሬ ደፋር ነው። 3ኛ ክፍል ጠቅላይ ሚኒስትር እኮ የሚያስተምሩ ነገ ዲግሪ ገዙለታል። ታያላችሁ። ነገ ይማር ነበር ተብሎ ከካናዳ ማስተር ዲግሪ ገዝተው ያመጡለታል። ለማየት ያውቃቸው። ማስተርስ አለው ተብሎ ስላልተናገረ ነው እንጂ እየተማረ ነበር እኮ ጨረሰ ኦንላይን ተብሎ $50,000 ገዙለት። የሞጣ አስተያየት እንዴት አያችሁት ጋይስ? እንግዲህ ሞጣ እንደ መዝናኛ ነው መጠቀም ያለብን ብዬ ነው የማስበው። ነገ አዶናይ ሲታወቅ በ40 ሚሊዮን ሲደርስ ከትላልቅ ጋር ሆኖ ላይ ይሰራላል። ዓለም አቀፍ ላይ ትግሬ ወርቅ እንደሆነ ትግሬ ሀገር እንደሰራ ትግሬ እሱ እንደሆነ ትግሬ ኢትዮጵያ ስታብሊሽ እንዳደረገ ያወራል። ማንን ነው የሚሰማው? ሞጣን ነው? አዶናይን ነው። ዘመነን ነው? አዶናይን ነው። አብይን ነው አዶናይን የሚሰማው? አዶናይን ነው። ለምን? ብዙ ዓለም አቀፍ ተከታይ እያፈሩለት ነው። ትግሬ እንደዚህ ነው የሚያስብ። እኔ አደንቃቸዋል። እኔ ትግሬ ጥላቻ የለብኝ። በጣም አደንቃቸዋል። በጣም አደንቃቸዋል። ለ100 ዓመት ነው የሚያስበው ትግሬ። ኦሮሞ ለ50 ዓመት ነው የሚያስበው። የእኛ ማራስ እኔን ለመጣል ነው እዚህ ቁጭ ብሎ ጎጃም ነው እዚህ ጎጅሞ ይሄ በቃ መጥፋት አለበት ይላል። ለአንተ እኮ ነው እያታገልኩ ያለው አማራ አንድ እንዲሆን እኮ ጎጃም ጎጅመህ ቂጥን በጎጃም አዘነ ሸፍነ ስትመጣ አለቅም እያልኩ ነው። በስናይፐር ቂጥን እንበሳለን ነገ ወደ ስልጣን ስንመጣ ሸማው ማን ወስዶብን ዛሬ ትግሬና ኦሮሞ እኮ በቃ ሰርግ ላይ ታጭታ ከአማራ በልቶ ባህላችን ወስዶ እኮ አሁን ኦሮሞ ምን ነበረው ወጥሮም የድዝብ
ዛሬ ግን ኦሮሞ በልጦናል። አይላብ ኦሮሞ ለምን ጀግኖች ናቸው። ልጆቻቸው ተማሩ። አየህ የእኛን ባህል እንዴት እንደመውሰድ ታሪካችን ሀገር እንዴት መንጠቅ ቻሉ። ራይት ቆዳውን ለብሶ ሲንቀሳቀስ እነሱ ሸማውን ወሰዱ። ቆዳ ለባሽ ብሔር ዛሬ ሸማ ለባሹን ቆዳ ልብሶ ቂጡን በካሽምር ወጥሮ ነጭ ልብሱ ወስዶበታል። ኦሮሞ የተባለ ጀግና አዶናይ ኢትዮጵያኖችን እድላቸውን ለ28 ዓመት ጄኖሳይደር መንግስት ስለነበራቸው ገንዘብ ዘራፊነት ዘርፈው ሀብት ስላለው ወደፊት አምጥተው ያመጡት ወጣት ነው። ይሄ የቲክታክ አዋርድ ሊያሸንፍ ቀርቶ ይሄው የሚሰራውን ተመልከት ብዬ ያሳየዋል። ይሄ አዋርጄ በዓለም አቀፍ ትላልቅ ሚዲያ ላይ አባረዋለሁ ማለት ነው። አዶናይ ሲመጣ ዝም ብሎ እንዳይመስል የአዶናይ አመጣጥ የወያኔ አመጣጥ ነው። ወያኔዎች ነው ያመጡ። ደፋር ናቸው እነሱ። መሪ እኮ ይፈልጋሉ። መሪ ለማድረግ እኮ ይሞክራሉ። አልገባችሁም? ለካ ትግሬ ደፋር ነው። 3ኛ ክፍል ጠቅላይ ሚኒስትር እኮ የሚያስቀምጥ ነው። ነገ ዲግሪ ይገዙለታል። ታያላችሁ። ነገ ይማር ነበር ተብሎ ከካናዳ ማስትሬት ዲግሪ ገዝተው ያመጡለታል። ለማየት ያብቃችሁ። ማስተርስ አለው ተብሎ ስላልተናገረ ነው እንጂ እየተማረ ነበር እኮ። ጨረሰ ኦንላይን ተብሎ $50,000 ይገዙለት። የሞጣ አስተያየት እንዴት አያችሁት ጋይስ? እንግዲህ ሞጣ እንደ መዝናኛ ነው መጠቀም ያለብን ብዬ ነው። እንደ ንጉስ እያጀበ ኢትዮጵያን ያዋርዳል። ቲክታከር እኮ ኢቭን እኮ ፓስተር አሁን አንድ ቲክታከር አምጥቶ ለራሱ ነው። ሁለተኛ አብይ ነው የሚሉት ኢትዮጵያ በእንደዚህ አይነት ብዙ ተከታይ ያላቸው እንዲታይ። ከዚያስ ያመጣውን አዶናይ አንድ ቲክታከር የሀገር መሪ አይደለም፣ ሚኒስትር አይደለም፣ ቲክታከር ለራሱ ገርማ ቀረ። ያን ያህል ቁልቁል እየያዙ እንደዚህ ተሸክሙ በፈረስ ሲጭኑት ንጉስ የሆነ ሲመስለው ራሱ እኮ ልጁ ያፈራል። ይሄ ኢትዮጵያዊ ማለት እኛን ያባረራል የሚባል እንዲህ አይነት ባህሪ ህዝብ ነው እንዲያለ ግን አዶናይ ተመልከቱት ምን እየሰራ ይመስላችኋል? የትግራይን ታላቅነት እየገነባ በጎል ተከበረው ነው ይታወቅ። ጉራጌ ቤት ወስበት ምንድነው የሚያደርገው? የሚያሳየው የትግራይ ማስቀደም ማለት ነው። አሁን የፈጠሩትን የወያኖች የፈጠሩት ነው። አሁን ሰላሳ ዓመት አይተው ከሆነ ከበሮ አክሱም እንዲያሳየው ምን እያለ መሰለ ቢነግረዋል። የሚያመጣቸው ልጆች ምንድነው የሚላቸው? ኢትዮጵያ ለሰራ ትግሬ አየው። ግዕዝ የሚባለው የኛ ነው። ካላንደሩ የኛ ነው። ቁጥሩ የኛ ነው። እንጀራው የኛ ነው። ሙዚቃው የኛ ነው። አክሱም ተመልከተ። ሀውልት የኛ ነው። ኢዛና ይባል ነበር ትግሬ ነው። ጦርነት አሁን የሚካሄድብን እኛ ኢትዮጵያ ፈጣሪ ስለሆነ እያለ በእንግሊዝኛ ያስረዳል። ምንድነው እያስታወቀ ይመስላል? አማራ መሰለ የሚያስታወቅ ኦሮሞን መሰለ ጉራጌ አይደለም። የትግራይ የበላይነት አይ ወያኔ ከትግል ጀምሮ ሲመጣ የትግራይ የበላይነት ተማጣ። አሁን አዶናይ የሚሰራው ሆን ተብሎ ህዋት ያሰባል። በህገ መንግስት ህጉች የኢትዮጵያኖችን እድል ዘግቶ ካናዳዊ ሆኖ ሳለ ከኢትዮጵያኖች ጋር እንዴት ሊወዳደር ቻለ? ድንገት ወያኔዎች ራሱ ህዋት በጀት መድቦ መራጭ አዘጋጅቶ እነ ሰራዊት ትግራይ መጣው አዶናይ እየተባለ ወጣቱ ስራ ትስሩ እያለ ሰግጡ እያለ ሄደ ነበር። ሰይፉ ፋንታሁንን ሰድቦ ስላላቀረበው ዘመድ የሆነችው ትግሬ የቴዎድሮስ ካሳው ሚስት ወደፊት አጥታው በቀጥታ ይሁን የሚሰራው ልክ እንደ ቴዎድሮስ አድሃኖም የሀገር መሪዎችን አንዳንድ ሚሊዮን ዶላር ሰጠው የዓለም ጤና ላይ እንዲያመጡ ሁሉ በኢትዮጵያ ውስጥ ሶሻል ሚዲያ የተጽዕኖ ፈጣን ለማስፋን ህዋት እየሰራ ነው። ነገ ግን ምን ይሆናል? ነገ ደግሞ ጦርነት ሲከፍቱ ልክ ቴዎድሮስ አድሃኖም በትግራይ ላይ ሲተባ ተመሰብ እንዳለው አዶናይ ምሎ ይመጣል። ይዘን ከታወቀ በኋላ ይመጣና ቢቢሲ ላይ ታገኛለህ። ቋንቋ ችግር የለበት። እንዴት አድርገው እንደምን አዶናይ ያለውን እንዳመጡ ተመልከቱ። አዶናይ አቅምሮታል። ስታያቸው ጌመሮች፣ ቲክታከሮች ዲፕሬሽን እና ምንድን ነው አድቮኬሲ የሚሰሩ በሙሉ ኢትዮጵያ ትልቅ እንደሆነች መንገድ ለተሰራ አዲስ አበባ ይሁት እያሉ የሚያመጡ ትግሮች ናቸው። የሀገር መሪ ያመጡን ይመስሉ። አሁን አዶናይ የሚባል አንድ ተራ ቲክቶከር ያለ የታወቀ ኳስ ተጫዋች ባለ ይህ ሰውዬ ግን ስለ ትግራይ እናት መራር አይነገር ተናገር ብትለውም አይነገር ለራሱ ነው። በዚህ መታወቅና እንደነዚህ አርባ ሚሊዮን ሰው ተከታይ የትኛውን ለኢትዮጵያ ወጣት ብታስተምር ማቅረብ ስላለው እና ሌላ የጎንደር አማራ ስለሆነ ሰይፉ ፋንታሁን አማራ ስለሆነ የጠላው የጎንደር የደቡብ ጎንደር አማራ ስለሆነ ሀረር ያደገ ጎንደሬ ነው። ጎንደር ቦታ ነው። ሀረር ቦታ አማራ ለማለት አማራ ስለሆነ ሰይፉን የጠላው ሰዶታን ባይታችሁ ሰይፉ ባላ ቀርብም ያለው በብቱ ነው። ማርያም ስላለለት የዚያን የሚለው በእግሩ ገባ ጫማው ሳይሆን ከዚያ ወጥቶ ጭፈራ ቤት ያለው ታውቃላችኋል። አሸነፈ የተባለ አላሸነፈም። እያንዳንዷ ዲያስፖራ ትግሬ 10 ሚሊዮን የከፈተች ፈጥሮ ውሸቱ አላሸነፈም። አንደኛ አባቱ ታሰረ የተባለ ጊዜ ደግሞ ያፈምሱ ነው አታሰረም።
ፌምስ ነው። አብይ አሰረው ተባለ። ውሸታቸው ነው። ቤት ውስጥ ተደብቆ ታሰረ ተባለ። ኦሮሞዎች ግን አሰር ነው ነበር። ታስሯል። የትኛው ፖሊስ ጣቢያ ራሱ እኮ አታወቁ። ውሸት እኮ ነው። ታስሯል ተባለ። አዶናይ ከፈታ ተባለ። ቤተሰቡ ይኸውልህ ወያኔ